ያለው እናንተ ምን እሺ ነው ወይ? ሩታ ግን በጣም ብሶብሻል እናቴ። አብርሽን ወደ አንቺ ለመመለስ ቡዜና ሩታ እኮ ጋይስ አይጥና ድመት ሆኑ። ኦ ማይ ጋድ! ከቤተሰብ ጋር መጋጨት ደግሞ የበለጠ ችግሩን እያሰፋው ይሄዳል። በዛ ጋር ሄርሜላና ደስታ ማለት ነው። ሩታና አብርሽ ስለተለያዩ አብርሽም ሩታን ስለለቀቀለት ሄርሜላም ሩታ አብርሽን ስለለቀቀችላቸው ሁለቱ እንትኖች ማለት ነው። ደስታስ ቢለምንም ቢያንስ ወንድ ነው ያምርበታል። ሁለቱ ለማኞች እንግዲህ ወንድ ለማኞች በሰው ትዳር ገብተው ትዳርን የበጠበጡ። እኔም አብርሽን ስለወሰድሽልኝ ደስ ብሎኛል እስከነ ልጁ ስለተቀበልሽው። እሷም ደግሞ አንተም ከሩታ ጋር ስለሆንክ ሩታ ካንተ ጋር ሆንሽ ማለት ወደ አብርሽ አትመለስም። ስለዚህ ደስ ብሎኛል። እናንተ የሆናችሁ ጥቁር ሰይጣን ነገር ናችሁ። በጣም የምትደብሩ የምታናድዱ ፍጡር። ምን አይነት ተንከሲሶች ናችሁ? ራስ ወዳድ ከርሳ ምን ሆናችሁ ነው? እነሱ ትዳራቸው ስለተበተነ ደስ አላችሁ አይደል? ገብታችሁ የሰው ትዳር በትናችሁ ከዛ ደግሞ እናንተ ሊሳካላችሁ። አረ አሁን ሄርሚ አሁን እውነት መስሎሻል? አሁን አብርሽ ከአንቺ ጋር ሊሆን ይችላል፣ ነገ ሌላ ወንድ ሌላ ሴት ጋር እንደሚመጣ 100% እርግጠኛ ነኝ። ምክንያቱም የዩቲዩብ ስራ ነው። ለሩታ ያልታመነ ላንቺ አይታመንም። ሩታ ስንት ዋጋ ከፍላለት ስንት አይነት ከአንቺ የበለጠ ፍቅር ነው የሰጠችው እና ለእሷ ያልታመነ አይታመንም። ግን ሩታ አሁን የምታረጊው ነገር አልተመቸኝም። በግድ አብርሽን ደግሞ ከኋላ ሰው የምታስከትዩ ነገር በቃ ራስሽን ችለሽ ቆሚ። እነሚርና ልዳኒ ሲሄድ ደግሞ አክስትየው ውስጥ ደግሞ አንዱ ደግሞ ይመጣል። ወንድሞች ተብለው ከኋላ ሰው እያስከተልሽ በድጋፊ የምታወሪው ነገር ቢቀርብሽ ጥሩ ነው። ስለዚህ አብርሽን ከተውሹ ተውሹ፣ በቃ ተውሹ። ልጁን አሳየኝ ማሳየት በቃ። ከዛ ውጭ ግን አምባጓሮ ሁሌ መፍጠር ሊሄር ነው እንደዚህ አርግልኝ ምናምን በቃ አብርሽን ወደ ራስሽ ለመመለስ የምታረዩ ጥረት ይመስላል። በቃ ተነቃብሽ። ከሄርሚ ጋር ስለሆነ የተናደድሽ መሰለብሽ። በጣም ብዙ ሰው አልፈልግም ብለሻል ብዙ ጊዜ። ግን አሁን እንደዚህ ስታረጊ በዚህ ሰዓት ለሄር ነው ስትይ 2 ወር 3 ወር ስትይ በቃ ሁሉም ሰው ያሰበው እንደዛ ነው። አብርሽና ሄርሚ ፍቅረኛሞች በመሆናቸው አብርሽም ቀድሞ የፈራው ነገር ሩታ ልጅን ትከለክለኛለች ተሄ ነገር ይቅርብን ያላት ለሄርሜላ እውነት ሆነ ማለት ነው። እና አንቺ የሆነ የምትወጂው ሰው ሄደ አይደለ? ሄደ ያ ሰው ቢሄድ ለራሱ ቀረሽበት እንጂ አልቀረብሽም። እሱ ነው የገፋሽ፣ እሱ ነው ጥሎሽ ሄደ ምናምን ብዙ ነገር አረገሽ። አንቺ ደግሞ ሌላ የተሻለ ነገር ተዘጋጅቶልሽ ነው። እሱ ስለማይመጥነሽ ስለማያስፈልግሽ ሌላ የሚያስፈልግሽ ሰው ተዘጋጅቶልሻል። የተዘጋጀልሽን ሰው መጠበቅ ነው ወይስ ደግሞ የሆነ የማይሆንሽን ሰው ላንቺ ያልተፈጠረን ሰው የተፈጠረ መስሎሽ ይሆናል። ግን ያን ሰው በግድ ከኔ ጋር ካልሆንክ አይሆንም እኮ እንደዛ በግድ የሚሆን ነገር የለም። በውድ ነው በፍቅር ስትዋደዱ ስትፈላለጉ እንጂ በተለይ ወንድ ልጅ ተለምኖማ አይሆንም። የማይሆን ነገር ነው። እና አምባጓሮ አትፍጠሩ። መች እሷ ብቻ ቤተሰቦቿ ራሱ ዝልል አረብ ስማ። እናንተ ምን ነው ወንድ አይተናናቅም አላችሁ? ሌላ ወንድ ቤድ ወንድ ይመጣል አልኳችሁ እኮ በቃ። እሱ ሌላ ሴት ጋር ሆኖ አፈቅርሻለሁ እያለ እየተላላጠ እንደው እኔ እሱ እንዲመለስ አረብስ ማም ጭራሽ እንዲሄድ መንገድ ነው መጠርግለት እንጂ ሌላ ሴት አቅፎ መጥቶ ደግሞ እኔ ሊያቅፈኝ እኔ ሊስመኝ ከሌላ ሴት ጋር እንዴ ምን ናችሁ ነው? በስመ አብ ወልድ ነውር ነው። እንደዛ አይደረግም። እንደዛ አይነት ሰው ቢሄድም ቢኖርም አይቆጭም ነው። ለዩቲዩብ ፈልጋችሁት ነው ብቻ። ሩታ አሁንም ቢሆን የሆነ እየተነቃብሽ ነው። አብርሽና ሄርሜላ አብረው በመሆናቸው ደስተኛ ነኝ ብለሽ ነበረ። አሁን ግን ደስተኛ እንዳልሆንሽ በጣም ነው ሆዴ ባሰሽ። ከሄርሜላ ጋር ሲሆን በጣም ደብሮሻል። ስለዚህ ትፈልዩ ነበረ። እንደዚህ ከፈለግሽው ደግሞ መጀመሪያ እንዲሄድ መፍቀድ የለብሽም ነበር። እንደምን ብለሽ ታግለሽ ሞጭጨሽም ቢሆን ወደ ራስሽ መመለስ። አሁን ግን በጣም ብዙ ነገሮች ከተበላሹ በኋላ ለመመለስ መሞከርሽ ይሄ ላንቺ ብዙ ዋጋ ሊያስከፍልሽ ይችላል። ትመልሺው ትችያለሽ፣ ግን በጣም ብዙ መድከም አለብሽ። ሲቀጥል አሁን ላይ አብርሽን ወደ ራስሽ ለመመለስ በጣም የሚከብደው ነገር አንዱ ምንድነው? ቤተሰብ ጋር መጋጨትሽ ነው። ከእህቱ ጋር አይጥና ድመት ሆኖ ያ የቀረሽው ቪዲዮ ልክ አይደለም እና አይጥና ድመት ሆነዋል ማለት ነው። በጣም እየተጣሉ ነው። እሷም እንግዲህ ሊሄድ ነው ማለቷን አልተወችውም። እንግዲህ ሂጂና እኔሽ እንግዲህ 3 ቀን 4 ቀን ሆነሽ ሊሄድ ነው ካለሽ እስካሁን ግን አልሄድሽም። ሊሄድ ነው ሂጂና ተመለሽ። ከዛ ደግሞ ዳኒንም እንግዲህ ይቅርታ ጠይቀው ነበር። ዳኒም ይቅርታዋን ተቀብሎ ምናምን አይ ዳኒም ይሁን ወስዋሳ ሸብሻቢ አወሳዋሽ ነገር እኮ ነው እናንተ። አንዴ እዚህ እንደዛ ሚል
አንዴ ሩታ ጋር አንዴ አብርሽ ጋር እያለ የሚያወሳውስ ነገር ማለት ነው። የሆነ ሰላይ ሁሉ ይመስላል። እና ይሄ ሰው ሁለታችሁንም ነው የሚጎዳችሁ ታያላችሁ። ከሩታ የሆነ ነገር እየወሰደ ለአብርሽ፣ ለአብርሽ የሆነ ነገር እየወሰደ ለሩታ እና ለሁለታችሁም የማይሆን ሰው ቢኖር ዳኒ ነው ማለት ነው። ሜሪም ጭምር። ሜሪም አትሆን ማስመሳይ ነገር ናት። ስለዚህ አንቺ ራስሽ ነሽ ለራስሽ ያለሽው፣ ሌላ ሰው ማንም ሊኖርሽ አይችልም። አብርሽንም በግድ ወደ ራስሽ ለማምጣት መሞከር ስህተት፣ ትልቅ ስህተት ነው። እንዴ እሱ ፈልጎ ይምጣ እንጂ አንቺ በግድ ነው። አንቺ ግን እኔ አንዳንዴ ደግሞ ሳስብ ምንድነው ሩታ አብርሽን አትፈልገውም፣ ግን የምትፈልገው ፍቅረኛ እንዳይዝ ነው የምትፈልገው መሰለኝ። የፍቅር ህይወት እንዲጀምር አትፈልግም፣ ግን ከሱ ጋር መኖር አትፈልግም። ሁለት ውዱ አይሆንም ደግሞ። ወይ ከሱ ጋር መኖር አለብሽ ችግሩን ችለሽ ተቋቁመሽ የሚያደርጋቸውን ነገሮች በሙሉ እያለብሽ መኖር፣ ካለበለዚያ ግን ሌላ ህይወት እንዲጀምር መፍቀድ ነው። ምክንያቱም እሱ አብርሽ ያለ ሴት ተይ እንጂ እናቴ ምን ሆነሻል? አንድ ሴት ራሱ መብቃቱን ተመስገን በይ። ሁለታችሁንም ማጣት አልፈልግም እኮ ነው ያለው እሱ። እንደውም ፍላጎቱ ሁለታችሁንም ማጫወት ነው፣ ከአንቺም ከሄርሜላም እያለ። ስለዚህ አሁን ሄርሜላም መርጧል። ስለዚህ አንቺ አብረሽ መኖር አልፈለግሽም፣ ብዙ ጊዜ ተጠይቀሻል። እሱ አሁን ደግሞ ከእሷ ጋር እንዲኖር ደስተኛ ሆኝ። ቢኖር ምን ችግር አለው? ተገላገልሽ። የማትፈልጊው ሰው ቢሄድ ምን ችግር አለው? ሲቀጥል አሁንም ቢሆን እህትሽን፣ አክስትሽን፣ አጎትሽን ምናምንሽን እያመጣሽ ከኋላ እየደገፉሽ አብሮ አንቺ ስትሳደብ እየተሳደቡ ምናምን አሁንም ልክ መብትሽ እንደሆነ ልጅሽን 3 ወር 4 ወር ይዘሽ የትም ቦታ መሄድ እንደምትችይ ምናምን እየነገርሽ ነው። ትችያለሽ፣ ግን ደግሞ አባቱ ማየት አለበት። አብራችሁ ማሳደግ ካልቻላችሁ በጋራ አንቺ ልክ ማድረግ የምትችይውን እሱ ማድረግ ይችላል። በቃ ከአንቺ ጋር እኩል ነው፣ አባት ነዋ። አንቺ 4 ወር የሆነ ቦታ ይዘሽ ስትሄድ እሱም 4 ወር የማየት መብት አለው። አባት ስለሆነ ልጁን የማየት ግዴታ አለው። እና አንዳንዴ ትዳር ውስጥ ቶሎ ስትገቡ ቶሎ የምታረጓቸውን ነገሮች ባለማስተዋል ስታረጉ እንደዚህ ነው የሚሆን። ህይወታችሁ ምስቅልቅል ዝብርቅርቅ ነው ያሉት አሁን አብርሽና ሩታ። ሁሌ መጣላት መች እነሱ ብቻ ፋሚሊ በሙሉ ነው ጸብ ውስጥ እየገባ ያለውና ተረጋግታችሁ አስቡበት። ሩታን ብትሆኝ በልህ 2 ወር እዛ መቀመጥ ይደብርሻል። ሲጀመር ቤተሰብ ይሰለቻል። ቪዲዮ ራሱ እዚህ ሁነሽ እንደምትሰሪው እዛ አትሰሪም። በእርግጥ አብርሽ ተከትሎ መሄዱ አይቀርም፣ ተከትሎ ሄዳል ታያላችሁ። እዚህ አይሆንም። እሱም ያለሱ አይሆንለትም። ቪዲዮ 10 ካሜራ እየደቀነ መቅረጥ ይፈልጋል። እሷም ደግሞ እዛ ሄዳ መገልገል፣ መለመን፣ መጨቅጨቅ፣ መጎረን ምናምን ትፈልጋለች። እንደዛ ስለሆነ እሷ ስትሄድ አብርሽ መሄዱ አይቀርም። እዚህ ምን ሊሰሩ ነው? ያለ ሩታ አብርሽ ሲሆን ቪዲዮ ምን ሊሰራ? ሩታን ብትሆን ካለ አብርሽ አሰራም። እንዲያረኩ እንዲሆነ እንዲያረኳት እያሉ ካልሆነ ቪዲዮ ሊሰሩ አይችሉም። ስለዚህ ይሄ ልጅ ለቪዲዮም ቢሆን ይሄዳል። ልጁን አሁን ልጅ የሚለው አንደኛ ለቪዲዮ ነው፣ በቃ ሊፈመስበትም ይፈልጋል በልጁ። ሁለተኛ ደግሞ ያው የመጀመሪያ ልጁ ስለሆነ እንግዲህ ወዱት ነው እንጂ መቼም ልጅ አይጠላም በእርግጥ